ፊላ ባለፈው እንዳረከኝ አርገ አንቺ እሱ ነገር ሱስ ሊሆነብሽ ነው እንዴ? በእናትህ እንደሱ አትበለኝ። እኔ እኮ አባትሽ እኮ እንዳይቆጡ ወይ ዞር እንበል እንዴ? እንችላለን። አረ በቃ ነሽ። አንተ ያልተደረጋል እንደው ቃንተ ይሄኛ አንቺ እኔ መታሽ አተሴት ትመታለህ። አንተንም እንዳልመታሽ አንተ ሰው አትምታ አላልኩ? እሺ ምን ልምታ? አክቹሊ ባትመታኝ ይመከራል። ብታይ ፊላ ሴቶቹን ጨረሳቸው። ማን ነው ፊላ? ፊላን እስካሁን ድረስ አታውቂው? የሴቶቹን ስም ራሱ እሱ ሲጠራው እንዴት እንደሚያምርበት በቃ ሁሉም ሴቶች እየሄዱ ነው። እስቲ ስሜን ጥራው ፍስስስስስ የሚሉለት እኮ ብታይ። ስምሽ ማን ነበር ያልሽ? ሃናን እባላለሁ። ሃኒዬ ብዬ ነው የምጠራሽ። ይሄ ልጅ ማወቋቋ ሌልሽ አማና አለልሽ ጓደኛሽ ነች? አዎ ተውቃት። አሪያና እባላለሁ። ወይኔ ስምሽ እንዳቆላመጠ አሬ እንዴ የዘንድሮ ወጣት ደግሞ ምንድነው? አንድ ያደናቅፎ እንደዚህ ለጥ ትላለ። ሙትቻ ነው በጣም በስማ ምን ሆኖ ነው የወደቀው? አንተ ምን ሆኖ ነው እነጃየው አንዴ ጠቅስ አረገው ጠባላለ። በስማ እንዴ አንተ ሞቷል እኮ በኢየሱስ ስም የፖሊስ ስልክ አለኝ። ወይኔ ገሎታል ሰውየው። ዛሬ እንግዲህ የምንገኘው ከሼፍ ፍላጎት ጋር ነው። እንግዲህ ሼፍ ፍላጎት የሚታወቀው ጣፋጭ ምግቦችን በመስራት ነው። እስኪ ሼፍ ፍላጎት ከከስተመሮችም ማትረሳውን አስተያየት እስኪ አንድ ነገር አንዴ ምግቡ እንዴት ነበር? ምግባቸው አይጣፍጥም። ሌላ ጊዜ ደግሞ ምን ሆነ መሰለህ? ምግቡ ተመቸሽ? ምግባቸው አሪፍ ነበር፣ ግን ትንሽ ጫውና ቅመም ስለበዛበት ያቅለሸልሻል። አቅለሸለሸሽ እንዴ? ምንድነው ወንድም? በእናትህ አራያሳ። እስኪ ሼፍ ፍላጎት ምግብህን መቅመስ ለሚፈልጉ ከስተመሮቻችን እስኪ አድራሻን ብትነግርልን። ኦኬ አድራሻችን ከድልድዩ ዝቅ ብሎ ሚጥሚጣ ሰፈር ቆንዶ በርበሬ ህንጻ ሁለተኛ ፎቅ ላይ ያገኙናል። መተው ይቅመሱ። እኔ እኮ ነግሬሻለሁ፣ የምትሆን ሰው አይደለችም። አረ ጭራቅ ነች ጭራቅ። እማዬ መጥቻለሁ። ምን ነው ቶሎ መጣ? አይ ገበያው ባዶ ነበር እና ሁሉንም ገዛክ? አዎ ኩሽና አድርጌዋለሁ። ጥሩ። ሽንኩርት ስንት ብር ገዛክ? ኪሎ 130 ብር። ኪሎ 130 ብር? አረ እኔ ትናንትና 70 ብር ነው የገዛሁት። አረ እባክሽ። አረ እንደዛ አይተመሸጥም። አዎ ግን ቆይ አይደል እንደዛ መሸጥ ካቆመ ጨምሯል እኮ። አረ ሙሉ ገበያው በ70 ብር ነው የሚሸጠው። የምን ሙሉ ገበያ ነው? ያውን ገበያ አልነበርኩ እንዴ? እኔ አላቅም። እሺ ቲማቲም ገዝተሃል? አዎ። ስንት ብር? ኪሎ 80 ብር። ምን ጉድ ሳይሰማ መስከረም አይጠባሉ። ምን ነው? አረ እኔ 20 ብር ነው የገዛሁት። የእውነትሽን ነው? 20 ብር? አዎ። አንተ ውሻ ብሬን አስበልተህ ይመጣ። አረ እማዬ በእውነት ሙሉ ገበያው ቢዞር እንደዛ የሚሸጥ ሰው የለም። ዝም በል። ሌላ ምንድን ነው የላኩ? ምስር ስንት ገዛሽ? ምስር 350 ብር ነው። ወየው ጉዴ! በቅርቡ ትደህያለሽ። በቃ እንዴት ምስር በየቦታው በየመንገዱ 15 ብር አይደል እንዴ የሚሸጠው? አንተ ውሻ ተይ በቀሉ ተረጋጊ። ምንድን ነው የምረጋጋው? ብሬን የትንበትኖ እኮ ነው የመጣው። እገልሃለሁ። ተይ በቀሉ። ለነገሩ ምን ይታወቃል? በዛ ዋጋ ሸጠውለትም ላይሆን ይችላል። ማለት እንዴ ልጆች እኮ ከባድ ናቸው። 5 ብር የገዙትን ዕቃ 150 ብር ነው የሚሉት። ምንድነው? ሌብነት ጀመርክ? ምን ማለት? እማዬ የኔ ፍቅር ምን እያረግሽ ነው? ምን እያረግክ ይመስላል? ከሌላው እንደገና ተሰምቶኝ ነው። አባትሽ እየደወሉ ነው እና ምን ተስታኛለህ? አታነሳው። ሄሎ ሴቷዱ ማነ ልጅ የለችም? አለች ልጅ። ምን እያደረገች ነው? ከሌላ ወንድ ጋር እየተሳሳመች። ጥሩ። ታዲያ ምግብ ቢሃ እዝራ የእጁ አምጣ። ወይ እኔ አልበላም። ምግብማ ትበያለሽ። እኔ ይቅርብኝ፣ አሁን በላው። አረ ትንሽ እንኳን መቅመስ አለብሽ። በእውነት ይቅርብኝ። ትንሽ። እኔ ማርም አልስም። በእውነት አልኩሽ እኮ። እሺ ቡና አንድ ሲኒ እንኳን ጠጪ። አረ እኔ ቤት ጠጥቼ ነው የመጣሁት። ትንሽ አንድ ሲኒ ነው የምጠጪው። ተነሳ እዝራ ቅረር። እኔ አልጠጣም በእውነት ስልሽ። እሺ ለስላሳ ትጠጫለሽ። እዝራ አምጣላት። ወይ ጣፋጭ። አረ እኔ ጣፋጭ አልወድም። ታዲያ የማይጣፍጥም አለ እኮ። አልፈልግም እኔ። ጣፋጩንም ቢሆን ጨው አድርገንበት ማምጣት ይቻላል። ችግር የለውም። አልፈልግም። ያቺ የምትወጃትን እስሽ አልኮል የሌላት መጠጥ። ወይ እሷ እኮ ደስ ትላለች እኮ። ሂድ አምጣላት። ተይው ይቅርብኝ። ግባ ማዘር ወዶታለሁ።
እማዬ በቃ ስራ የለም ማለት ወጥቻለሁ። አንተ ያማል እንዴ? ይቅርታ የኔ እህት፣ ይቅርታ የኔ ይቅርታ የኔ እህት፣ ይቅርታ የኔ ወንድም፣ ይቅርታ የኔ እህት፣ ይቅርታ የኔ ወንድም። በቃ ይቅር ብያለሁ፣ ይቅር ብያለሁ፣ ይቅር ብያለሁ፣ ይቅር ብያለሁ። እሺ ተማሪዎች፣ ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጣለ? ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋ ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔን ልታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ምን ማይቶኮንድሪያ ኢዝ እሱ ናት። የኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር፣ ዛሬ ነው የሰማሁት ስሙን። የፈጣሪ ያለ። እሺ በቃ ተው፣ እሱን ቀጣዩን አቅርብ። እሺ ሁለተኛ ሄሬና አባቱ ብሎ ነው የጻፈው። ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻተለህ እንጂ ምንም እኮ ነው የማይነበበው። ቆይ ማን ነው የጻፈው? እኔ ምንም አውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ እግዚአብሔር። እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። ሰላም ነው ማዘር፣ ታች ሰፈር የአጥርነሽ ልጅ ነኝ። እሺ ልጄ ምን ነበር? እማዬ ትልቁ ብረት ድስቴን ስጭኝ፣ እንግዳ እየመጣብኝ። ውይ ሞት ይሳኛል፣ ሰጠዋትም ለካ። ተቀመጪ ልጄ አመጣልሻለሁ። እሺ ሰላም ሰላም። እዚህ የታች ሰፈር ልጅ ነሽ እንዴ? አዎ። እና እንዴት የሁሉ ጊዜ ውበት አላየሁትም? የእውነቴን እኮ ነው። ይገርምሻል፣ እዚህ ሰፈር የዱርዬዎች ሁሉ መሪ ነኝ። አታውቂኝም? የምር አላውቅኝም። ችግር የለውም፣ ካሁን ጀምሮ ታውቂኛለሽ። ምንም ነገር ከተፈጠረ እኔን ጥሪኝ። እሺ እሺ። የእኔ ልጅ ለካ ብረት ድስቱ ሳይታጠብ የተቀመጠው። እስከ አጥቦ ትንሽ ጠብቂኝ። እሺ ይቅርታ። እሺ ችግር የለውም። አንተ ኮፍያን እንዴት ነው የለበስከው? ዱርዬ ይመስልሃል እንዴ? ቶሎ መልሰው። እና ዱርዬ አይደለሁ እንዴ? አንተ እኔ እኮ እንደው እናት ልጄ ዱርዬ ባልሆነብኝ ብላ ትጸልያለች። እኔ እንደው አንተ ሆነ እንኳን በተረፍክልኝ። እንዴት ምን እንዴት አለው? በየሄደበት ሰፈሩ ልጆች እያያዙ ይቀጠቅጡታል። እንደው እንደነሱ ዱርዬ ሆኑ መምታታቸውን ካቆሙ ብዬ ነዋ። አለማዬ ደግሞ ኩዮቹ ብቻ መሰለሽ የሚመቱት? ታናናሾቹም ይመቱታል። እማዬ ውይ ይቅርታ ልጄ፣ ብረት ድስቱ ልጠብና ላምጣልሽ። እሺ እማዬ ቀልድ ትወዳለች። አንተ ዝራ ምንድን ነው ይሄ? ምን ፓንቴን እስከዚህ እድሜ ድረስ አጥቤልሃለሁ። ከዚህ በኋላ ራስህን ጠብ እያልነገርኩህም ሂድን ከወሰድ ግማታ። የኔ አይደለም። አረ ማዘር ቶሎ ቶሎ ጠቡልኝና ልሂድ። እዝራ ምን ሆነ ነው የምታለቅሰው? ኧረ እኔ አላለቅስኩም። አይዞህ ለሁሉም ችግር መፍትሄ እናገኝለታለን። አልጋ ላይ የምትሸነውን ነገር ማቆም ስላልቻልክ ነው የምታለቅሰው? አባዬ እኔ አላለቀስኩም። አይደለም ንገረኝ። አሁንም ፖፖ ስለምትጠቀም ነው? አባዬ አላለቀስኩም። እሺ ቂጥህን ማጥበህ እኔ ስለሆንኩ ነው? በስመ አብ ምን ያልሽንም ከዚህ በላይ